track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ አዲስ ቡፌት ደላገር ለጋርና አካባቢው በሀገራችን ከባቡር ትራንስፖርት ታሪክና ከበርካታ ትዝታዎች ጋር የተቆራኘ ነው። ቡፌት ደላገር ደላገር ጋር ተገናኝተው ጽዋቸውን ያላነሱ ትዊስት ቡጊ ያልደነሱ የዛ ዘመን ወጣቶች ነበሩ ለማለት አዳጋች ነው። ቡፌት ያልዘፈነ ምኑን ዘፋኝ ሆነ የተባለውም በርካታ የሀገራችን ስመጥር አቀንቃኞች የዘፈኑበት ያስጨፈሩበት የጊዜው ፋሽን ቡፌት ስለነበረ ነው። ቡፌት ደላገር መዝናናት የአራዳነት አንዱ መገለጫ እንደነበር ይነገራል። ቡፌት መምጣት ትልቅ ክብር ያጎናጽፋል። ስሜቱ ከጨዋታና ከጭፈራ የገዘፈ ነው። በቃ የከተማችን ደማቅ የምሽት መዝናኛ ክበብ ወይም ናይት ክለብ ቡፌት ደላገር ሆቴል ነው ቢባል ማጋነን አይሆንም። ቡፌት በኢትዮጵያ የሥነ ጥበብ በተለይ በሙዚቃ ዘርፍ የጎላ ድርሻ ነበረው። በ1950ዎቹና በ1960ዎቹ የከተማችን ወይዛዝርት መርጠው የሚደንሱበት አልፎ አልፎ ለትዳር የሚበቃ ግንኙነት የሚጀመርበት ትልቅ ናይት ክለብ ነው። በዚህ ታሪካዊ ቤት ማይክ ያልጨበጠ በግሩም ውዝዋዜ ዳንኪራ ያልረገጠ ዳንኪራ ያላስረገጠ አንድም ድምፃዊ አይገኝም ማለት ይቻላል። በኢትዮጵያ የምሽት መዝናኛ ክለብ ታሪክ ውስጥ የገነነ ስምና ዝና የነበረው ቡፌት እጅግ በርካታ የሀገር ውስጥና የውጭ ሀገር ዜጋ ደንበኞች ነበሩት። ናይት ክለቡም ዘመናዊ የጃዝና የፖፕ ሙዚቃ በሚያቀርቡ ባንዶችና አቀንቃኞች ይበልጥ ይታወቃል። በተለይ በኢትዮጵያ ወርቃማ የሙዚቃ ዘመን አንዳንድ ሙዚቃዎችን ፈቅዶ በማስቀረጽ የጥበብ አለኝታነቱን ማስመስከር እንደቻለ ብዙዎች እማኝነታቸውን ይሰጣሉ። ደላገር፣ ኢትዮ ስታር ባንድ፣ ዳዲሞስ ባንድ፣ ዙላ ባንድ፣ ሰንሴሽን ባንድ፣ ኢዚ ቢዚ ባንድ እና ሌሎችም የወቅቱ አንጸባራቂ ባንዶች ተሰምተው የማይጠገቡ የሙዚቃ ሥራዎቻቸውን በማቅረብ ተጨማሪ ዕውቅናን ማትረፍ ችለው ነበረ። ቡፌት ታሪካዊ ቤት ነው። ብዙ ሊጻፍለት የሚገባ ከንግድ የዘለለ ውብ ታሪክ ያለው የቄንጠኛና የዘመናዊ መታያ አልፎም መዝናኛና መቀጣጠሪያ ቤት ነበረ። በዘመኑ ከቡፌ ደላገር ጋር ተፎካካሪና ተመሳሳይ አገልግሎት ይሰጡ የነበሩ የምሽት መዝናኛ ክበቦች ወይም ናይት ክለቦች ነበሩ። ለማስታወስ ያህል ላማስኮት፣ ስቴሪዮ፣ ቬኑስ፣ ማራቶን፣ ሶምብሬሮ ይጠቀሳሉ። ቀደም ባለው ዘመን የባቡር አሽከርካሪዎች ለማረፍ የሚመርጡት ቡፌት ደላገር ሆቴል ትዝታው፣ ሁኔታው፣ አጥሩ፣ ግድግዳው ዛሬም ድረስ ከበርካቶች ሕሊና አልተፋቀም፣ ከብዙዎች ልብ አልጠፋም። ታዋቂው የዜና አውታር ቢቢሲ በአንድ ወቅት አንደር ዘ አፍሪካን ስካይ በሚል በኢትዮጵያ ሙዚቃ ላይ ባዘጋጀው ጥናታዊ ፊልም ወይም ዶክመንተሪ ቡፌትን ከፍ አድርጎ ማሳየት የቻለ ሲሆን ታዋቂ የጥበብ ሰዎች ለቤቱ ያላቸውን ከፍ ያለ ክብር አንጸባርቀዋል። ለዚህ ማረጋገጫ የሚሆነው እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የተናገሩት ነው። እንደ ቡፌት አይነቱ ቤት በአዲስ አበባ ውስጥ መገኘቱ ትልቅ አጋጣሚ ነው የሚል ይዘት ያለው ንግግር። ታዋቂውና አንጋፋው ድምፃዊ አለማየሁ እሸቴ ከኢትዮ ስታር ባንድ ጋር በግሩም ፈገግታ ታጅቦ ሲጫወት የሚያሳየው የቢቢሲ ታሪካዊ ጥናት ፊልም የዘመኑን አለባበስ፣ ዘመናዊው የፀጉር ተኩ፣ ቡፌት ይዝናና የነበረውን ከተሜ፣ ኮኛክ የተቀዳባቸውን መለኪያዎች፣ ሁኔታውን፣ ጫጫታውን ሁሉን ቁልጭ አድርጎ ያስመለክታል። በትዝታ ወደ ኋላ ፈቅ ያደርጋል። ረጅም ዓመት በእስብታ ያስጉዟል። ጥሩ ትዝታ ጊዜን ያስናፍቃል እንዲሉ ቡፌት ከነትዝታው ደላገር ከነውበቱ መናፈቁን ታሪክ መናገሩን ይቀጥላል። ቡፌት ደላገር ምንጭ በግል ካሰባሰብናቸው ጽሑፎች የተወሰደ። እንቅፋት ሬዲዮ ወዝ አዲስ